ልጅ ቶፊቅ እና ሶፊ ሊታረቁ ነው። ዋው በጣም ደስ ይላል። ከየት ሰማሽ ካላችሁኝ ቲክቶክ ላይ ነው የሰማሁት ማለት ነው። ቲክቶክ ላይ ተቆርጦ ሲተለቀቀ ከዛ እኔም ፖስትኩኝ ማለት ነው። ምክንያቱም አንዳንድ ሰዎች ሳታውቁ የምትናገሩና ቪዲዮን ሳትሰሙ የምትሰደቡ ሰዎች አላችሁ። ከአሁን በፊት በነ ፉፉ በለቀኩት ቪዲዮ እውነት ለመናገር በጣም ብዙዎች ናቸው የሰደባችሁኝ፣ ዝግዝቅ አርጋችሁኝ ነው የሄዳችሁት ማለት ነው። ነገር ግን ችግር የለውም ኖርማል ነው። ምክንያቱም ሶሻል ሚዲያ እስከሆነ ድረስ ሰው ሀሳብ አስተያየት መስጠት የራሱ መብት ነው። ሁሌም ደግሞ ጥሩ ኮመንት ጻፉልኝ ማለት እኔ እንጃ ተገቢ ነው ብዬ አላስብም። ምክንያቱም ሁሉም ሰው አይወደንም። ለምን እኛ ብር ስላለ አይደለነ ሁሉም ሰው አይወደንም ማለት ነው። እሱ እንግዲህ ወደ ገደለው ስገባ ሶፊና ቶፊቅ ሊታረቁ ነው። በነገራችን ላይ ቶፊቅ እስር ቤት ነው እያላችሁ ብዙዎች እያንሸራሸራችሁት ነበር። አይ ዶንት ኖ እኔ አላቅም። እኩሉ እንትን ሰው ገጭቶ ነው ይላል። እኩሉ ደግሞ ምንድን ነበረ በዚህ በወሎ ሊረዳ ባለው ፈቃድ ስለሌለው በዛ ተይዞ ነው ይላል። የተለያየ ነው ሀሳብ አስተያየት የሚሰጠው ማለት ነው። እንግዲህ እሱ ግን ሶሻል ሚዲያ ላይ ወጥቶ ሀሳብ አስተያየት አልሰጠም። ነገር ግን ሁለታቸው ቢታረቁ ደስ ይለናል። መታረቅ ይታረቃሉ፣ ተጣልተውም አይቀሩም። ምክንያቱም ሁሉም ነገር ውሸት ፕራንክ ነው። አብዛኞቻችሁ ከማሪና ጋር ነው የሚቀጥል ምናምን ትላላችሁ። ሶ ይሄ ግን ፈጽሞ ስህተት ነው ብዬ ነው የማስበው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ እጥፍ ይብዛልኝ። እንኳን ደህና መጣችሁ ወደዚህ ቻናል። ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ ማለት ነው። እንዲሁም ነባሮች እናመሰግናለን። ላይክ ሼር አድርጉ ጋይስ። ሶ እንግዲህ ዛሬ የመጣሁላችሁ በጥንዶች ነው የመጣሁላችሁ። እንግዲህ ሶፊ እና ቶፊቅ እንደተጣሉ ሁላችንም እናውቃለን። የዛሬ አመት ሮመዳንን በጣም ደስ በሚል እንዳፈጠሩ ሁላችንም እናውቃለን። ታስታውሳላችሁ አይደለ? በጣም ደስ የሚል የሚያስቀና ፍቅር ተሰብስበው ወይኔ ምነው እኔም ሀገሬ ላይ በሆንኩ እስከምንል ድረስ በጣም በሚያስቀና ፍቅር ነበሩ ማለት ነው። እና በጣም ደስ ይላል። እውነት ለመናገር ከሰው ልጅ ከፍቅር በጣም ብዙ ነገር እናገኛለን። ፍቅር ስንሆን ብዙ ነገሮችን ደግሞ ፀብ ስንሆን ብዙ ነገሮችን እናጣለን ማለት ነው። እና ከፀብ ምንም ነገር የሚገኘው ነገር የለም። ለምሳሌ ሀገራችን ብናስበው ፀብ ስለሆነ ነው አይደለ? አሁን ሀገራችን ውጥንቅጥ ውስጥ ናት። በተለያየ ኢትዮጵያ እንትን ብላለች፣ ታውካለች። ከዛም አልፎ ተርፎ ስደተኞችም አብዛኛውን ጊዜ ስደት ላይ ለመቆየት ረጅም ጊዜ ፍላጎት የላቸውም። ለአብነት ያህል እኔ የራሴን ብጠቅስ እኔ አሁን ያለ ፍላጎቴ ላይ ነው ስደት የምሰራው። ምክንያቱም ሀገራችን ሰላም ስላለ አይደለ እንጂ እመለስበት ያልኩት ጊዜ አልፏል። ስለዚህ ከእቅዳችሁ በላይ ደግሞ ሲያልፍ ደግሞ ሁሉም ነገር እንደማያስደስት እናውቃለን አይደለ እንዴ? ስለዚህ ምን ልላችሁ ፈልጌ ነው፣ ሁሉም ነገር ከሰላም ነው የሚገኘው። ሰላም ስንሆን በጣም ብዙ ነገሮችን እናደርጋለን። ሰላም ስንሆን ለሁሉም ነገር ሰላም አስፈላጊ ነው ብዬ ነው የማስበው ማለት ነው። እና ሁላችንም እንግዲህ ሀገራችንም ኢትዮጵያን ሰላሟን ይመልስልን። በእውነቱ ኢትዮጵያ እንደምታዩት የሰው ልጅ ወጣቶች፣ እናቶች፣ ብዙዎች ህፃናቶች፣ አዛውንቶች ኢቭን እንስሳዎች ሳይቀሩ እንደ ቅጠል እየረገፉ ነው ያሉት። እና ይሄን ክፉ ዘመን ወስዶ ጥሩውን ዘመን እንዲያመጣልን ምኞቴ ነው ማለት ነው። እና እንግዲህ ስለ እነ ቶፊቅ ስለተነሳ ነው ይሄን ነገር ያልኩት ማለት ነው። ሶ እነዚህ ልጆች ሁለታቸውም አብረው ቢሆኑ በጣም ደስ ይለናል። ምክንያቱም እሷም የስደት እህታችን ናት ታውቃላችሁ። ከስደት ተመልሰው ሴቶች ሲያለቅሱ ብዙዎቻችን ደስ እንደማይለን እናውቃለን አይደል እንዴ? አዎ። እና እነዚህ ልጆች እንዲታረቁልን በጣም ደስ ይለናል። ቢታረቁ አብረው ቢሆኑ አንድ ላይ ቢሆኑ ብዙ ተባብለዋል። ሶ መጣላት ያለነው እግርና እግር እንኳን ይጋጫል አይደለም የሰው ልጅ እና የሰው ልጅ ማለት ነው። እና ምን ልላችሁ ፈልጌ ነው፣ እነዚህ ጥንዶች አብረው እንዲሆኑልን ምኞታችን ነው። እንግዲህ ሁላችሁም ዱአ አድርጉላቸው፣ ጸሎትም አድርጉላቸው። እውነት ለመናገር ቶፊክም እንደምታውቁት ስደት የቆየ ወንድማችን ነው ማለት ነው። ሳውዲ አረቢያ ለረጅም አመታት በጣም ይሄ ነው በማይባል ግፍ በጣም በሚያስጠላ ሁኔታ እያስተናገደ ወንድማችን ነውና ሁለታቸውም ስደተኞች ናቸው። ግን ያው እንግዲህ ከሀገራቸው ላይ ሄደው እግዚአብሔር ይመስገን ሰው እንደሚኖረው ነገር ይኖራሉ። ስደት ሳይመኙ ምን ሳይመኙ ማለት ነው።
እና ደስ ብሎን ነበር። ግን በመሃል የመጣው ነገር አንዳንዴ ሰይጣን እንደዚህ አይነት ነገር ይፈልጋል ታውቃላችሁ። ሰይጣን ገብቶባቸው እንደምታውቁት ተለያይተው ነው ያሉት እና አብረው እንዲሆኑ እንግዲህ ሁላችሁንም ጸሎት አድርጉና አንዳንድ ልጆች ደግሞ ማሪና ነው የሚወድ ምናምን ትላላችሁ። አይደብራችሁም እንዴ? ማሪና በነገራችን ላይ ለመስራት ነው አብረው ለመስራት። ምክንያቱም እናንተ የምትፈልጉት ሰው ቢፈልገው በቃ ጥንድ ጥንድ ሲሆን ነው አይደል እንዴ? ስለዚህ ምን ልላችሁ ፈልጌ ነው ለዛ ነው እንጂ እሷ ጋር አይገናኙም ታውቃላችሁ። አብረው ነው መስራት። ማሪና እንደምታውቋት ክርስቲያን ናት። በእምነት አይደለም በነገራችን ላይ ችግር የለውም እምነት አይደለም። አሁን ነገር ግን በጭራሽ ከማሪና ጋር አብረው ለመስራት እንጂ ለፍቅረኛሞች አይደሉም። አንዳንድ ልጆች እንደዚህ ለምትሉት ማለት ነው ይሄንን መልስ የምሰጣችሁ። ስለዚህ እነሱ አብረው ለመስራት ነው። ሶፊና ቶፊቅ ናቸው ማለት ነው አብረው የሚሆኑትና ያው እንግዲህ ቢታረቁልን እኛ በጣም ደስ ይለናል። እውነት ለመናገር ደስታችሁ ደስታችን ነውና ያለው ነገር ይሄ ነው ማለት ነው። በተረፈ እንግዲህ ማሮቼ ፍቅሮቼ ያው እንግዲህ ሮመዳንም እያለቀ ነው ማለት ነው። በጣም ደስ ይላል። የዘንድሮ ሮመዳን አሜዚንግ ነው። የዘንድሮ ሮመዳን በጣም ደስ ይላል እውነት ለመናገር እግዚአብሔር ይመስገን። እና ያለው ነገር ይሄ ነው። አሁን እንግዲህ 7-8 ቀን ነው የሚቀረን። ፈጣሪ በሰላም ያስጨርሰን ብዬ ነው የማስበው አይደለ እንዴ? አዎ። እና ይሄ ነው ያለው ነገር። በተረፈ ሰላማችሁ ብዙ ትትረፍረፍ ይበልልኝ። እወዳችኋለሁ፣ አፈቅራችኋለሁ ማሮቼ ፍቅሮቼ ትላላችሁ። ማሮቼ ፍቅሮቼ ሰላማችሁ ይብዛልኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉኝ እና ሰብስክራይብ አድርጉኝ። ሰብስክራይብ አድርጉ። ሰብስክራይብ ስለምታደርጉም ከልብ እናመሰግናለን። ፈጣሪ ኢትዮጵያን ሰላሟን ያድርግልን። ጦርነት በቃ ይበለን። በስደት ያለነውም ለሀገራችን ያብቃን። የሰው ሀገር የሰው ነውና በሀገራችን እንድንኖር ፈጣሪ ይርዳን ብዬ ነው የማስበው። እና ያለው ነገር ይሄ ነው እላችኋለሁ። በሌላ ጊዜ እስከምንገናኝ ድረስ ያው እንደተለመደው ሼር አድርጉ። እናንተ ሼር አድርጉ። ቻናሌ ባይናር እየወጣ አይደለም። ኧረ ተው ተው እናንተ ቻናሌን አሳድጉልኝ። እኔ ረጅም ጊዜ አልቀመጥም ስደት። ምን አስባችሁ እናንተ ቻናሌ ባይናር ካወጣችሁልኝ እኔ ሀገሬ ላይ ሄጄ ነው የምሰራ ማለት ነው። ስለዚህ ቻናሌ ምንም ባናር ላይ እየወጣ አይደለም። ያው እለፋለሁ ምንም ታውቃላችሁ 1000 ምናምን የታየ ቪዲዮ ከአንድ ብር ከሁለት ብር በላይ አይቆጥርም አይደል እንዴ? ስለዚህ አሁን እኔ ኢትዮጵያ ልሄድ ነው። ተው ኢትዮጵያ ረጅም ጊዜ እኔ አልቀመጥም። መቼም አንቺ እሄዳለሁ ካልሽ ቆየሽ ነው የምትሉኝ። አዎ ያው እንደነገርኳችሁ የሀገሪቱ ሰላም አለመኖር ነው እንጂ እኔ ችግር የለውም እውነት ለመናገር ለመሄድ ሬዲ ነኝ። ነገር ግን የሀገራችን ሰላም አይደለም። እሱ ነው አሁን እየጎተተን ያለው እውነት ለመናገር የምር እንጂ እኔ ስደት በጣም ያስጠላኝ ስልችት ብሎኛል ስላችሁ። አዎና ይሄ ነው ያለው ነገር። በተረፈ ሰላማችሁ ይብዛ።